የመቀለ ሰባ እንደርታ የሜዳ መስቀልቅልና የቁልቁለት ጉዞ። ሰላም ጤና ይስጥልኝ የተከበራችሁ አድማጭ ተመልካቾቻችን፣ ዛሬ ላይ ትኩረታችን የምናደርገው በሰሜኑ ክለብ መቀለ ሰባ እንደርታ ላይ ይሆናል። መቀለ ሰባ እንደርታ በቅርብ ዓመት የሊጉ ሻምፒዮን እንደሆነ የሚታወስ ነው። ዛሬ ላይ ግን ላለመውረድ በሚደረገው ትግል ውስጥ ትንፋሹ የተቋረጠ ይገኛል። እኛም ታዲያ ይህንን መሰረት በማድረግ በክለቡ ላይ በሚታየው አስተዳደራዊ መስቀልቅልና ሌሎች ያልተሰሙ እውነታዎችን እየዳሰስን ቆይታ እናደርጋለን። የፕሮግራም አዘጋጆች መላኩ ወልደ ሰንበትና እኔ አንተነህ ታረቀነን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። መሌ ሰላም ሁሉ ሰላም መልካም። በዛሬው የብስራታ ፕሮግራማችን ቆይታ የምናደርግበት ርዕሰ ጉዳይ መቀለ ሰባ እንደርታን ይመለከታል። መቀለ ሰባ እንደርታ እንግዲህ በዘንድሮ ዓመት በርካታ ተጫዋቾችን አስፈርሞ ነበረ። ነገር ግን አሁንም ቢሆን በእነዚህ ተጫዋቾች ከሚጠበቅበት ደረጃ ላይ መቀመጥ አልቻለም። ክለቡ ላለመውረድ እየታገለ ነው የሚገኘው። አሁን ያለበትም ደረጃ 18ኛ ደረጃ ላይ ነው። ስለዚህ በዚህ ሁኔታ ውስጥ ሆኖ ክለቡ ለመትረፍ እየጣረ ወይም ደግሞ እያጣጣረ ነው የሚገኘው ላለመውረድ። ስለዚህ ይህንን ጉዳይ መሰረት በማድረግ እኛ በጥልቀት ብዙ ጉዳዮችን እንዳሰሳለን። በተለይ ደግሞ የቁጥራዊ መረጃዎችን፣ ቴክኒካዊ ጉዳዮችንም እናነሳለን። ክለቡ እዚህ ደረጃ የደረሰበት በምን ምክንያት ነው የሚለውን ጉዳይም እንዲሁ እንዳስሳለን። እንዲሁም የአመራሩን ጉዳይ እንዳስሳለን። በተለይ አስተዳደራዊ ጉዳዮች ላይ የሚነሱ ጥያቄዎች አሉ። እነዚህ ጉዳዮች ምንድን ናቸው? ያልተሰሙ በርካታ እውነታዎች አሉ። የአመራሩ ጉዳይ መቀለ ሰባ እንደርታ እዚህ ለመድረሱ አበርክቶ አለው። ስለዚህ ያ አሉታዊ ወይም ደግሞ አዎንታዊ ተጽዕኖ ምንድነው የሚለውን ጉዳይም በደንብ የምንዳስስ ይሆናል። እንዲሁም ደግሞ የመፍትሄ ሀሳቦችንም እናቀርባለን። እነዚህን ጉዳዮች እያነሳን መቀለ ሰባ እንደርታን ዛሬ በስፋት የምንዳስስ ይሆናል። እንግዲህ መቀለ ሰባ እንደርታ እንግዲህ በኢትዮጵያ ፕሪሚየር ሊግ የሊጉን ዋንጫ ማንሳት የቻለ በአጭር ጊዜ ውስጥ የሊጉ ድምቀት መሆን የቻለ በሊጉ ውስጥ በአጭር ጊዜ ብዙ ትላልቅ ነገሮችን ያስመለከተን በሀገራችን አሉ ከሚባሉ ትልቅ ቡድኖች አንዱ ነው። ነገር ግን አሁን ላይ ያለበት ሁኔታ ግን እጅግ አሳሳቢና አስቸጋሪ በሚባል ሁኔታ ውስጥ እንዳለ ነው የሚሰማኝ። አጀማመሩ አላማረም። ከዛም በኋላ በመሀል ላይ ደግሞ ትንሽ ለውጥ አሳየ፣ ተለወጠ ብለን ባልንበት ቅስፈት ደግሞ እንደገና መልሶ ደግሞ ወደ ኋላ የተንሸራተተበትን ሁኔታ ተመልክተናል። ስለዚህ በዛሬው ጉዳያችን መቀሌ እንደዚህ እንደ ዥዋዥዌ የሚጫወተው ለምንድን ነው? ለምንድን ነው በወጥ አቋም መሄድ ያልቻለው? ክለብ ውስጥ እየተፈጠሩ ያሉ ችግሮች ምንድን ናቸው የሚለውን ዛሬ በስፋት በደንብ የምንመለከት ይሆናል። አንዳንድ አስገራሚ እውነታዎችንም ለአድማጭ ተመልካቾቻችን የምናስመለክት ይሆናል ማለት ነውና ዛሬ መቀለ ሰባ እንደርታን በተቻለን አቅም በወፍ በረር በደንብ ለመቃኘት እንሞክራለን። መቀለ ሰባ እንደርታ እንግዲህ ምናልባት በክረምት ተጫዋች ዝውውር በርካታ ያሉ ተጫዋቾችን ያስፈረመ ክለብ ነው። ምናልባት ካምናው ስህተቱ ተምሮ አምና እንግዲህ በተደረገው ፍርድ ላይ እንደተረፈ እናስታውሳለን። በጨዋታ ግን እንደወረደ የሚታወስ ነው። ነገር ግን ከዛ ከፍርድ ሂደቱ በኋላ ወራጅ የለም በሚለው ሕግ እንደቆየ ይታወሳል። እንግዲህ ከዛ በመነሳት ቡድኑ ጠንካራ ተፎካካሪ ሆኖ በሊጉ ለመቆየት በርከት ያሉ ዝውውሮችን አድርጎ ነበር። ነገር ግን ያ አልሆነም። አሰልጣኝ ጌታቸው ዳዊትን ቀጥሮ ነበር። ነገር ግን ውጤት ባለማምጣታቸው ምክንያት አሰልጣኝ ጌታቸው ዳዊትን አሰናብተው አሰልጣኝ ጸጋይ ኪዳነ ማርያም መንበሩን ተረክበዋል። ከዛ በኋላ ባሉት ጨዋታዎች የተወሰኑ መሻሻሎች ነበሩ። ነገር ግን ዳግም ደግሞ መቀሌ ወደ ቁልቁለት ጉዞ ሂዷል። ያ ለምን ሆነ የሚሉ ጉዳዮችን በደንብ ነው የምንዳስስ የሚሆነው። ምናልባት የባለፉትን 5 ጨዋታዎች በተለይ ደግሞ ውጤት ያላመጡባቸው ጨዋታዎች ናቸው፣ በሁለተኛው ዙር ከተጀመረ በኋላ ማለት ነው። ስለዚህ እነዚህ ጨዋታዎችን ባለማሸነፉ መቀሌ አሁን ካለበት ደረጃ ላይ ደርሷል ብሎ መናገር ይቻላል። በአጠቃላይ ቁጥራዊ መረጃዎች ምን ይመስላሉ? መቀለ ሰባ እንደርታ እዚህ ለመድረሱ ምንስ አላሳካም፣ ምንስ አሳክቷል የሚለውን ጉዳይ በቁጥሮች እንመልከተው። እንግዲህ መቀለ ሰባ እንደርታ እስካሁን በተደረጉ 24 ጨዋታዎች ማስመዝገብ የቻለው እንግዲህ ወደ 23 ነጥብ ነው። መጀመሪያ አካባቢ መቀለ ሰባ እንደርታ እንግዲህ በ10 ጨዋታ ማስመዝገብ የቻለው ወደ 5 ነጥብ ነበረ። በኋላ ላይ ደግሞ በ9 ጨዋታ ደግሞ ወደ 14 ነጥብ ማስመዝገብ ችሏል።
በአጠቃላይ እንግዲህ በአንደኛው ዙር 18 ነጥብ ይዞ የጨረሰበትን ሁኔታ ነው የተመለከትነው። እንግዲህ የመጀመሪያውን ዙር ለሁለት ከፍለን ስናይ እንግዲህ በአሰልጣኝ ጌታቸውና በአሰልጣኝ ጸጋዬ ኪዳነ ማርያም መካከል የነበረውን ሁኔታ ስንመለከት እንግዲህ በመጀመሪያው ጨዋታ 30 ነጥብ ማግኘት ሲገባው ማግኘት የቻለው 5 ነጥብ ብቻ ነው። በአሰልጣኝ ጸጋዬ ዘመን ደግሞ 27 ነጥብ ማምጣት ሲገባው ያመጣው 14 ነጥብ ነው። በንጽጽር ስታየው ጌታቸው ይልቅ በአሰልጣኝ ጸጋዬ ኪዳነ ማርያም ዘመን የመጣው ውጤት መሻሻል ለውጥ ያሳየ ነበረ። በውጤት ብቻ ሳይሆን በአስተዳደራዊ ጉዳዮችም በተጫዋቾችና በአሰልጣኞች መካከል የነበረው ግንኙነትም መልካም ሊባል የሚችል ነበረ። እንግዲህ አሰልጣኝ ጌታቸው ከኃላፊነት ሲነሱ ውጤት አላመጡም ብቻ ሳይሆን ከተጫዋቾችና በአሰልጣኙ መካከልም አለመግባባቶች አሉ የሚል ነገር ተነስቶ ነው እንዲነሱ የተደረገው። ይሄ ነገር በአሰልጣኝ ጸጋዬ ኪዳነ ማርያም በትክክልም ክለቡ አሰልጣኙን ያነሳበት ምክንያት ትክክል ነው ሊባል በሚችል ደረጃ ሁለቱም መስተካከል የቻለበትን ሁኔታ ተመልክቶ ነበረ። እንግዲህ መቀሌ ሰባ እንደርታ ወደ ቀድሞ አቋሙ ብቃቱ ይመለሳል የሚል የብዙዎችን ተስፋ አጭሮ ነበር። ሆኖም ግን ሁለተኛው ዙር ከተጀመረ በኋላ ግን መቀሌ ሰባ እንደርታ መልሶ ቁልቁል የሄደበትን ሁኔታ ተመልክተናል። በእነዚህ በሁለተኛው ዙር እንግዲህ ወደ 2 ጨዋታ ሽንፈት አስተናግዷል። አንድ አሸንፏል፣ አንድ የተሸነፈበት አቻ የወጣበት ሁኔታ ተመልክተናል። 2 አቻ መሰለኝ እና 5 ነጥብ ምናምን አምጥቷል። እንግዲህ ይህን በንጽጽር ከመጀመሪያው ዙር ጋር ስታስተያየው በ5 ጨዋታ ጥሩ ልትለው የምትችለው ነው። በጨዋታ 1 ነጥብ ነው የተመዘገበው። ከመጀመሪያው ዙር ጋር በጨዋታ 1 ነጥብ እኮ ማስመዝገብ አልቻለም አይደል? 18 ነጥብ ነው ያስመዘገበው። በሁለተኛው ዙር 5 ጨዋታ 5 ነጥብ ነው ያስመዘገበው። በንጽጽር ስታየው ነጥቡ ከራሱ ጋር ስታነጻጽሮ የተሻለ ሊባል የሚችል ነው ብሎ መውሰድ ይቻላል ከራሱ ያለፈ። ነገር ግን ሊጉ ላይ ከመቆየት አንጻር ነውና መቀሌ ሰባ እንደርታ የሚታየው። ከዚህ አንጻር ስታየው ግን ውጤቱ ከዚህ የበለጠ መሻሻል መለወጥ ነበረበት፣ ግን አልሆነም። ዋናው ጥያቄ እዚህ ጋር ነው የሚነሳው። ለምን መቀሌ ሰባ እንደርታ ከዚህ የተሻለ ነጥብ ማስመዝገብ አልቻለም? ለምንድን ነው እያደገ እየተሻሻለ መሄድ ያቃተው መቀሌ ሰባ እንደርታ የሚለው ጥያቄ የብዙዎች ጥያቄ ነው። የዘንድሮ ቡድን እውነት ለመናገር አምና ከነበረው ቡድን በጣም በብዙ መልኩ የተሻለ ስብስብ ያለው፣ ነገር ግን ይህ ስብስብ ግን በሚፈለገው መጠን ደረጃ ግን ውጤት ሊያመጣ አልቻለም። ተጫዋቾቹ አሉ፣ ውጤቱ ግን የለም። ለምን የሚል ጥያቄ ያስነሳል። መቀሌ ሰባ እንደርታ አሁን ባለበት ሁኔታ የሚቀጥል ከሆነ ደግሞ መውረዱ ግድ ይሆናል። መቀሌ ሰባ እንደርታ ከዚህ በኋላ እየተሻሻለ እየተለወጠ ይመጣሉ አሁን በክለብ ውስጥ ባለ ተጨባጭ ሁኔታ ብለህ ስትል አሁንም ብዙ ተስፋ የሚታይ ነገር የለም ነው። ስለዚህ በአጠቃላይ መቀሌ ሰባ እንደርታ እያደገ እየተለወጠ መሄድ ሲገባው ዥዋዥዌ የሚጫወተው ለምንድን ነው የሚለው ጉዳይ በጣም መመለስ ያለበት በቀጣይ እንግዲህ ጊዜያቶች እያንዳንዱን ነጥብ እያነሳን የምንወያይበት ጉዳይ ይሆናልና ቁጥራዊ መረጃዎቹ ከራሱ ጋር ካነጻጸር ነው መጥፎ ልትለው የምችለው አይደለም። ነገር ግን መቀሌ ሰባ እንደርታ ግን ከሊጉ ላይ ከመቆየት አንጻር ካየሁ ግን ውጤቱ ደካማ ሊባል የሚችል ነው ማለት ነው። ምናልባት እነዚህን ቁጥራዊ መረጃዎች ለምን እነዚህ ቁጥሮች አነሱ የሚለውን ነገር የሚያጠናክሩ ምክንያቶች ያሉት እነዚህ ምክንያቶች ምንድናቸው የሚለውን በቀጣይ ፓርት የምናየው ነው የሚሆነው። በተለይ ደግሞ በቡድኑ ውስጥ የተፈጠረው አለመግባባት እየተፈጠረ በተጫዋቾች አንዳንድ ተጫዋቾች እንግዲህ 2 ተጫዋቾች ከቡድኑ እንደለቀቁ የሚታወስ ነው። አንደኛው ደግሞ ከቡድኑ ጋር አብሮ አይገኝም። ስለዚህ እነዚህ 3 ተጫዋቾች ወጥተዋል። በዛ ምክንያት ያለው የመልበሻ ክፍል አካባቢ የሚሰሙ ነገሮች አሉት። ስለዚህ በተለይ የግለሰቦቹ ተጽዕኖና የዲሲፕሊን ቀውስ
ቡድኑን እነዚህን ቅድም የጠቀስናቸውን ውጤቶች ከፍ ላለማለታቸው ዋነኛ እንደ ምክንያት የሚጠቀስ ጉዳይ ነው። በአብይም ጉዳይ ነው ቡድኑ ውስጥ በተጋጋሚ የሚነሳ ጥያቄ ስለሆነ ስለዚህ እነዚህ ጉዳዮች ምንድናቸው የሚለውን ነገር በዋናነት እንመልከተው። እዚህ ላይ ኮር የሆነው ነገር የቡድኑ ውጤት ላለማምጣት የሚነሱ ሀሳቦች እዚሁ ላይ የሚያጠነጥኑ ስለሆኑ ይህን ጉዳይ በደንብ እናየው። ከዛ በፊት ጥያቄን ወደ ጥያቄ በመልሰውና እንግዲህ ይሄ ጉዳይ ከአስተዳደራዊ ጉዳይ ጋር የሚገናኝ ስለሆነ አሁን ላይ ያለው የክለቡ ሁኔታ አንተ እንደጠቀስከው አለመግባባቶች አሉ በክለቡ ውስጥ በአመራሩና በተጫዋቾቹ መካከል። እንግዲህ አንዳንድ ተጫዋቾችን አዳማ ድረስ እኔም በሄድኩበት ወቅት ለማነጋገር ሞክሬያለሁ። አንተም በሄድክበት ወቅት እንደዚሁ ያገኛቸው እንዳሉ ይታወቃል። ስለዚህ ከዛ አንጻር የክለቡን ስራ አስኪያጅ አቶ ሽፈራውን አነጋግራቸዋልና መጀመሪያ እኛ አቅጣጫ ከማስያዛችን በፊት እሳቸው ምን አሉ፣ አለመግባባቱ ከምን የመጣ ነው የሚለው ነገር በዋናነት ለአድማጭ ተመልካቾቻችን ግልጽ ለማድረግ ዋናውና ትልቁ መሰረት ደሞዝ። በደሞዝ ጉዳይ ላይ በተጫዋቾቹና በክለቡ አመራሮች መካከል አለመግባባቶች አሉ። ይሄ አለመግባባት ደግሞ ላለፉት 6 ወራት እየቀጠለ ነው። ዛሬ እኛም እንደ አጀንዳ አድርገን ይህን ጉዳይ በዋናነት የምናነሳበት ምክንያት ይሄ ችግር የሚቆመው መቼ ነው? ይሄ ችግር መቆም መቻል አለበት። በደሞዝ ጉዳይ አለመግባባቶች በየወሩ ወር እየጠበቀ 15 ቀን እየጠበቀ መነሳት የለበትም እስከሚገባኝ ድረስ። አንድ ሰራተኛ ለሰራበት ነገር ክፍያ በወቅቱ ሊፈጸምለት ይገባል። ችግሮች ካሉም ችግሮቹን በውይይት በመስማማት ወደ መፍትሄ ማምጣት ያስፈልጋል። አንድ ቦታ ላይ ሊቆም ይገባል። ወይ በመግባባት ሊሆን ይችላል፣ ወይ በመለያየት ሊሆን ይችላል፣ ሌላም ነገር ዞሮ ውይይት ይፈልጋል። ውይይት ተደርጎ መፍትሄ ላይ መድረስ ያስፈልጋል። ነገር ግን መፍትሄ ላይ አልተደረሰም። እስካሁን ድረስ እየተንከባለለ እየመጣ ነው። ይሄ ጉዳይ እየተንከባለለ በመጣ ቁጥር ደግሞ አዳዲስ ነገሮችን እየወለደ ነው ክለቡ ላይ። ጉዳዩ መልኩን እየቀየረም እየመጣ ነውና ከዚህ አንጻር ከደሞዝ ጋር ተያይዞ ያለውን ጉዳይ አቶ ሽፈራው ናቸው በአብዛኛው ጉዳዩን በደንብ የሚከታተሉት የሚያውቁት፣ የተሻለ ግንዛቤ የተሻለ እውቀትም ያላቸው እሳቸው ናቸውና እሳቸውን ስላነጋገርካቸው እሳቸው ምን አሉ የሚለውን ነገር ከሰማን በኋላ ሀሳብ ብንሰጥበት መልካም ይመስል። መልካም። ያው የአቶ ሽፈራው መልስን አግኝተናል። ምናልባት ከደሞዝ ጋር በተያያዘ የተጫዋች ዲሲፕሊን ጉዳይም በሁለቱ ጉዳዮች ላይ ሰፋ ያለ ቆይታ አድርገዋል ከኔ ጋር። ምናልባት የደሞዝ ጉዳዮች ላይ እንግዲህ እኛ የምናገኘው መረጃ የተለየ ነው። እሳቸው የሰጡት ሀሳብ ደግሞ ከዛ ፍጹም የተለየ ነው። በርካታ ተጫዋቾች ደሞዝ አልተከፈለንም ብለው ኮምፕሌን ያደርጋሉ። ግን አቶ ሽፈራው የደሞዝ ጥያቄ እንደሌለባቸው ሀሳባቸውን ሰጥተዋል። ምንም አይነት ምናልባት የካቲት ወር ደሞዝ ካልሆነ በስተቀረ የ6 ወር ደሞዝ ለተጫዋቾቻችን ከፍለን ጨርሰናል የሚል ሀሳብን ሰጥተዋል። ስለዚህ ደግሞ ማስረጃ ላይ ፔሮል ልካለው የሚል ሀሳብን ሰጥተውኛል ለኔ። ስለዚህ አሉ ተጫዋቾች እኛ እንዳገኘነው መረጃ ከሆነ ተጫዋቾች ደሞዝ አልተከፈለንም የሚሉ ተጫዋቾች አሉ። ግን ከበረኛውና ከአቶ ጸጋዬ ከአሰልጣኝ ጸጋዬ ውጪ ሌሎቹ ተጫዋቾች ክፍያ ተፈጽሞላቸዋል ከየካቲት ወር ውጪ የሚለውን ነገር ሀሳብ ሰጥተዋል። ስለዚህ የኪቲካም ጉዳይ በደሞዝ ጉዳይ የሚነሳ ሀሳብም ነበረው። ግን ኪቲካ ከአሰልጣኝ ጸጋዬ ጋር በነበረው አለመግባባት በጨዋታ ደስተኛ አይደለሁም የሚል ሀሳብ በማንሳቱ ደሞዝ አልተከፈለኝም ብሎ ነው የከሰሰው ፌዴሬሽን። ስለዚህ የ2 ወር ደሞዝ ባለመከፈሉ ፌዴሬሽን ለቆታል። እሱን ጉዳይ ምናልባት በሌላ ጊዜ የሚሄድበት ጉዳይ ነው። እሱ አያሳምነኝም ነው የሚል ሀሳብ አላቸው እሳቸው። እኛ አካውንት በቀየርንበት ሂደት ውስጥ አካውንት አምጣ ስንለው ኪቲካን አካውንት አልሰጥም በማለቱ ምክንያት 2 ወር ሞላ። 2 ወር ሲሞላ 2 ወር ያልከፈለ መልቀቅ ይችላል በሚል የፌዴሬሽን ሕግ ኪቲካ ወደ ነገሌ አርሲ ክለብ ቀይሯል የሚል ሀሳብን ሰጥቷል። ግን በደሞዝ ጉዳይ ላይ የተነሳ የ6 ወር ደሞዝ ክፍያ ለተጫዋቾች እንደተፈጸመ ተናግረዋል ማለት ነው። የሌላው የአብርሃምን ጉዳይ በተመሳሳይ ነው። ከዛም ጋር የአብርሃም ጉዳይ የራሱን ያው አሜሪካን ሄደው እሱም
በጨዋታ የመሰለፍ እድል አላገኘሁም በሚል ሐሳብ ወይም ደግሞ ከአሰልጣኝ ጸጋዬ ጋር ብሬ መስራት አልፈልግም ብሎ ተነስቶ ነው ወደ አሜሪካ የሄደው። ሌላው ሱሊማን ነው። ሱሊማን እንግዲህ ክለቡ ላይ አይገኝም። እሱም ደጋፊዎች ሰድበውኛል፣ አሰልጣኝ ጸጋዬ የመሰለፍ እድል አልሰጡኝም፣ ስለዚህ እሱ ካልተረጋገጠልኝ አልመጣም። ወደ ኋላ በደንብ የምናነሳው ጉዳይ ነው። ምናልባት የሱሊማን ጉዳይ ብዙ የሚያነጋገርም ጉዳይ ስላለው ስለዛ ምናልባት ግን የአቶ ሽፈራው ሐሳብ በደሞዝ ጉዳይን በተመለከተ ብዙዎች የሚያነሱት ጥያቄ ስለነበረ ደሞዝ አልተከፈለም የሚል ሐሳብ አለ። ግን ደሞዝ ለተጫዋቾቻችን ከፍለናል ከየካቲት ወር ውጭ የሚል ሐሳብ ሰጥቷል። እንግዲህ በተደጋጋሚ ጊዜ መቀሌ ሰባ እንደርታ ዝግጅት ከጀመረበት ጊዜ ጀምሮ ከደሞዝ ጋር ተያይዞ አሁን ስቱዲዮ እስከ ገባንበት ጊዜ ድረስ በተጫዋቾቹ ዘንድ ቅሬታ ተቃውሞ አለ። አሁን አቶ ሽፈራው ደሞዝ ከፍለናል ካሉ ተጫዋቾቹ ለምን ቅሬታ ያቀርባሉ? ለምን ተቃውሞ ያቀርባሉ? እኔ ካነጋገርኳቸው ተጫዋቾች የ3 ወር ደሞዝ ያልተከፈለኝም ያለ አለ፣ የ2 ወር ያልተከፈለኝም የሚል አለ። እንደገና ደግሞ ብዙዎቹ ደግሞ የሚናገሩ በዚህ ወር 15 ልጅ ደሞዝ ተከፍሎት ከሆነ በሚቀጥለው ወር ደግሞ ሌላ 15 ልጅ ነው ደሞዝ የሚከፈለው። በቀጥታ ለሁላችንም እኩል ደሞዝ አይገባልንም። ኦኬ እሺ፣ የክለቡ አንዱ ችግሩን ሊቀርፍ የሚችልበት አካሄድ ነው ብለን እንቀበል። የራሱ አሰራር ነው ብለን እንቀበልሽ። ተጫዋቾችን ግን ማሳመን አለበት። ግን ይሄ ያው መተማመን ይፈልጋል። አሁን እኮ የመጨረሻው ጨዋታ ላይ አሰልጣኙ እግር ስመው ለምነው ነው ተጫዋች ያስገቡት ሜዳ። ለምን ይለምናሉ? አሰልጣኙ በዚህ ደረጃ መለመን አለባቸው? ተጫዋቾቹስ መለመን አለባቸው ወይ? በዚህ ደረጃ በየጨዋታው ተጫዋቾች እየተለመኑ ነው። እሺ አንድ ነገር ልንገር፣ ሁለተኛው ዙር ሊጀመር ሲል አብዛኛው ተጫዋቾች አብሶ ትላልቆቹ እነዚህ ኪቲካ፣ ሱሌማን፣ አብርሃም ምናምን ምትላቸው ወደ 6-7 የሚሆኑ እና አዳሙ ምናምን ልምምድ አልጀመሩም። ደሞዝ ካልገባልን አንጫወትም፣ አንመለስም ወደ ክለቡ ብለው ለምን አቆሙ? አንድ ወር ቢሆን ያልገባላቸው እነዚህ ልጆች ይሄን አያረጉም። በእርግጠኝነት የሀገራቸውን ሁኔታ ያውቃሉ። 2 ወር ቢሆን ይሄን አያረጉም፣ ያውቃሉ የሀገራቸውን ሁኔታ። ነገር ግን ከዛ በላይ እንደሆነ ማሳያ የሚሆነው እነዚህ ልጆች ልምምድ እኮ አልጀመሩም ነበር። አቶ ሽፈራው ፔሮል፣ ሌላ ክለብ ስራ አስኪያጅም እንደዚህ ፔሮል አለን። በየወሩ የሚያስገቡት ፔሮል ክፍያ ያልተፈጸመበት ፔሮል ነው። አብዛኞቹ ክለቦች የሊግ ካምፓኒው ስራ አስኪያጅ አቶ ክፍሌም በአንድ ወቅት ስንነግራቸው እንደዚሁ ቅዱስ ጊዮርጊስ 2 ወር 3 ወር ደሞዝ አላስገባም ሲሉ እኛ ጋር ግን ሪፖርት የሚያደርጉትን ያንን ነግረውኛል። ያ ከሆነ ያ ለክትትል ለቁጥጥር ብሎ ሊግ ካምፓኒው እንዲያስገቡ የሚያስገድደው ካልሆነ በስተቀር ለእነዚህ ልጆች ከተከፈላቸው አሰልጣኙ እኮ መለመን አይጠበቅበትም፣ ማግባባት አይጠበቅበትም። ልምምዱን በተሟላ ሁኔታ ማሰራት አለበት። ልጆቹ በፈለጉ ሰዓት ተነስተው የግል ችግርም ሲኖርባቸው ምንም ሲኖር ደሞዝን ምክንያት እያደረጉ ልምምድ በአግባቡ አይሰራም፣ ያለው ያቋርጣሉ። ከተከፈለ ግን ለምን ያቋርጣሉ? መብታቸውም አይደለም። ክለቡ ይቀጣቸው ነበር፣ አሰልጣኙ ይቀጡ ነበር። አሰልጣኙ እኮ መቅጣት አልቻሉ፣ ቲሙን ማስተዳደር አልቻሉ። እንደመጡ አካባቢ ስርዓት ቲሙን አስይዘውት ነበር። ከዛ በኋላ ግን ስርዓቱ ልጆቹ አላፈናፍር ሲላቸው ደሞዝ አልተከፈለን፣ አንተን ለማክበር ብለን እኛም ትሬኒንግ የምንሰራው ክለቡ ሞራሌን ነክቶታል ምናምን እያሉ ተጫዋቾቹ ምክንያት እያቀረቡ ከልምምድ የሚቀሩበት ሁኔታ በተደጋጋሚ ጊዜ ተመልክተናል፣ ሰምተናል። ስለዚህ አቶ ሽፈራው ደግሞ በዚህ በኩል እየከፈልኩ ነው እያሉ ነው። ከከፈሉ ለምን ታዲያ ሕግና ስርዓት አያስከብሩ? ኢቭን አቶ ሽፈራው ከአሁን ቀደም የሚታወቁት ቡድኑ በሄደበት ቦታ ሁሉ በቅርብ ርቀት ሆነው ችግሮችን በቅርብ በመፍታት ነው የሚታወቁት። አሁን እኮ ከቲሙ ጋር የሉ። ያው ቢያንስ 2ኛው ዙር ሲጀመር እኮ 5 ጨዋታ ላይ አቶ ሽፈራው አልተገኙም። አንድ ጨዋታ አምኖ አያልፋቸውም አቶ ሽፈራው። የክለቡ ተጫዋቾች እሳቸውን ከፈለጉ በስልክ ነው፣ በስልክ ካገኟቸውም በስልክ ነው የሚያገኙ። ጉዳዮች እየፈጸሙ ያሉት በስልክ ነው። ተጫዋቾቹ ግን እዚህ ቅሬታ ላይ ናቸው። ዝግጅት ላይ ባልገቡ ዝግጅት ሲገቡ እኮ ለሁለተኛው ዙር ተጫዋቾች ቀርተዋል።
ማንም የለም። ግን መተው ከዚህ በላይ አደጋ ከዚህ በላይ ችግር የለም አይደል? በአካል መተው እሳቸው ብቻ ሳይሆኑ ሌሎች የክለቡ ፕሬዚዳንት፣ ሌላ የክለብ አመራር ምናምን ምትሉ አልመጣም እኮ መጥቶ ማወያየት የለባቸው? ይሄ የአሰልጣኙ ችግር አይደለም፣ የክለቡ አመራር ችግር ነው። ክለቡ ነው በደሞዝ ጉዳይ ላይ ድርድር የገባው አይደለ? ስለዚህ መፍታትም ያለበት የክለቡ አመራር። እሺ ተጫዋቾቹንም ከፍለዋል ብለን እንበል፣ ሁሉንም እንዳልከፈሉ ደግሞ እየነገሩን ነው። የበረኛው ክፍያ አለ። የአቶ ጸጋዬ ክፍያ ከጀመረ ጊዜ ጀምሮ እስካሁን አልተከፈለው። ደግሞ ምን ማለት ነው? የአንድ ሰውም ደሞዝ ቢሆን እኮ ለአንድ ወር መቋረጥ የለበትም አይደለም? ስለዚህ አንዳንድ ጊዜ የክለብን ችግር እፈታለሁ ብሎ አላስፈላጊ ነገር ውስጥ መግባት ተገቢና ትክክል አይመስለኝም። አሁን ተጫዋቾቹ ጋር ያለው ችግር በየወሩ ደሞዝ አለመከፈል ብቻ አይደለም፣ ሌሎች ድርድሮች አሉ። የአንዳንዶቹ ጥያቄ ከወራዊ ደሞዝ ጋር ብቻ አይደለም። እኩል አልታየንም የሚል ቅሬታም ያላቸው አሉ ቲም ውስጥ። የተፈጠረውን ነገር አቶ ሽፈራው በደንብ ያውቁታል። አቶ ሽፈራው ነው ይጠፋቸዋል ብዬ አላምንም። ስፖርት ውስጥ ብዙ የቆዩ ናቸው። እያንዳንዷን እንቅስቃሴ ያውቁታል። ስለዚህ ይሄን ነገር መጥቶ ማስተካከል መፍታት ከሳቸው እና ከሌላው የኮሚቴ አባላት ይጠበቃል። አሁን ላይ እውነት ለመናገር በተጫዋቾቹና በአመራሩ ብቻ ሳይሆን በአመራሮቹ መካከልስ አለመግባባት የለም ወይ? ብዙ እጆች አሉ ክለቡ ላይ ብዙ እጆች አሉ። የደጋፊ ማህበሩ እንደፈለገ ይገባል። አባራሪ ቀጣሪ የሆነበት ሁኔታ አለ። እራሳቸው ላይ ያሉ ከፍተኛ የክለቡ አመራሮች እርስ በርስ አለመግባባቶች አላቸው። የተለያየ ኢንተረስቶች ክለቡ ላይ አለ። ይሄ ቡድኑን ዋጋ እያስከፈለው ቡድኑን ዋጋ ዞሮኛ ቡድኑን ነው እንምለ ይህ ግለሰቦች አይደለም። መቀሌ ሰባ እንደርታ ቡድኑ ያለበት ሁኔታ ላይ እንደዚህ አይነት ነገሮች መቆም አለባቸው በሚለው ሀሳብ ነው። ምናልባት ከግለሰቦች ጋር የተያዘ ሳይሆን ግን ያ የግለሰቦች ስህተቶች አንዳንድ የሚሰሩ ስህተቶች ቡድኑን አሁን ላለበት ደረጃ ደርሰውታል። ስለዚህ እዛ ለማውጣት ደግሞ ሳይረፍድ በጊዜ የመፍትሄ ሀሳቦችን ማምጣት ይጠበቅባቸዋል። በተለይ አመራሩ በአስተዳደራዊ ጉዳዮች ናቸው በደንብ እየተነሱ ያሉ። ስለዚህ እነዚህ አስተዳደራዊ ጉዳዮችን ቶሎ እልባት መስጠት ይጠበቅባቸዋል። አስተዳደራዊ ጉዳዮችን እልባት ካልሰጠ ሜዳ ላይ ያለው ነገር ልታስተካክል አችልም። ስለዚህ በተለይ መልበሻ ክፍል አካባቢ በደሞዝ ጉዳዮች የሚነሱ ሀሳቦች እነዛ ነገሮች ካልተስተካከሉ ተጫዋች ሜዳ ገብቶ መጫወት ከባድ ነው የሚሆነው። በቀደም አሁን የመጨረሻው ጨዋታ ላይ አይተሃል። አንዱ ተጫዋች አንዱን ኤጀንት አላስወጣም ምናምን ሲል ሌሎች ተጫዋቾች እዛ መልበሻ ቤት ውስጥ ሲረብሹ የነበረበት ሁኔታ ይሄ እንዴት ነው የሚዋሸው? እንዴት ይዋሻል? ይሄ ክለቡ ላይ ያለ ችግር አይደለም? አመራሩ ይሄ ሁሉ በተፈጠረበት ሁኔታ እኮ አሁን በዚህ በቀናት ልዩነት የመጨረሻው ጨዋታ አካባቢ የደጋፊ ማህበሩ የቦርድ አባል ነው እሱ መጥቶ አሰልጣኞቹን ተጫዋቾቹን ያናገረበት ሁኔታ እንዳለ ተመልክተናል። ከዛ ውጪ እኮ የለም። ደጋፊው እኮ ቢቸግረው ምንድነው ችግራችሁ ብሎ አልፎ ተርፎ ሄዶ ተጫዋቾቹን አነጋገረ። ይሄ እኮ ትክክል አይደለም። ክለቡ ጋር ችግር ካለ ማነጋገር ያለበት አመራሩ ነው። አመራሩ ተጫዋቾቹን አነጋግሮ በሰለጠነ መንገድ ማነጋገራቸው ለደጋፊው መረጃ ሰጥቶት ቢሆን ደጋፊው እዛ ድረስ አይመጣም። ደጋፊው እኮ መረጃ ስላጣን ቲሙ ሲያሽቆለቁል እያየ ለምን ብሎ ነው እኮ ገፍቶ የሄደው እንጂ ተጫዋቾቹ ድረስ የመሄድ ፍላጎት አላማ ኖሯቸው አይደለም። ደጋፊዎቹ እዛ ድረስ ሄዱ። ይሄ ጋፑን በደንብ ነው የሚያሳየው። በአመራሩና በደጋፊው በተጫዋቾቹ መካከል ልዩነቶች በደንብ አሉ። ትክክለኛ የደጋፊ አመራር ቢኖረው ኖሮ እኮ ደጋፊዎቹ እዛ ድረስማ አይሄዱም። መረጃውን ያገኛሉ፣ ይነገራቸዋል። ቲሙ ላይ ያለ ችግር ሲፈታ ያያሉ። ስለዚህ ሲበስባቸው ያደረጉት ነው። ይሄም አንዱ በደጋፊ በአመራሩና በተጫዋቾቹ መካከል ክፍተቶች እንዳለ የሚያሳይ እነዚህ ክፍተቶች በቅርብ መስራት አለመቻል ደግሞ ከጊዜ ወደ ጊዜ እየወለዱት ያለ ችግር አለ። አንደኛ ሱሌማን ሐሚድ ደብዳቤ ያስገብቷል። እጅግ በጣም የሚገርም ደብዳቤ። ሱሌማን ሐሚድ
ሁለተኛው ዙር ከተጀመረ በኋላ በአንድ ጨዋታ ላይ ከደጋፊው ቅሬታ ተቃውሞ ቀርቦበታል። ደጋፊው ቅሬታ ተቃውሞ ያቀረበበት ምክንያት ምንድን ነው? በዛ ጨዋታ ላይ ያ ተጫዋች ጥሩ ስላልተንቀሳቀሰ ብቻ ነው። ያን ተረድቶ ነው ደጋፊው በዛ ደረጃ አንድ ሆነው አይደለም። ከዛ ውጪ የሚሰማቸው ነገሮች ስለነበሩ በሱሌማንና በአሰልጣኙ በሱሌማንና በክለቡ መካከል ያለ ልጅ ሱሌማን ከፍተኛ ክፍያ ተከፍሎት ወደ ቡድኑ የመጣ ተጫዋች። ነገር ግን በእነዚህ 24 ጨዋታዎች ውስጥ ሱሌማን የተጫወታቸው ጨዋታዎች 10 አይሞሉ። በጉዳት ምክንያት በተለያየ ምክንያት ወጥቷል። ጉዳቱም ብዙዎቹን አሳማኝ አይደለም። በተደጋጋሚ የክለቡ የተጫዋች የአሰልጣኙ ማን ነው የደጋፊዎች ተቃውሞ እሱ ነው። ጉዳቱ አላሳመነንም የሚል ሐሳብ አላቸው። እሱ ነው አላሳመነንም የሚል ነገር ነው ያለው። በየምክንያቱ ከቲሙ ይሸሻል። ስለዚህ ለምን ጉልነታቸው ነው ክለባቸው ነው ያው ሁሉ ተከፍሎት የመጣው ሊያገለግል ነው ፐርፎርም ሊያደርግ ነው። እሱም ሊሰማው ይገባል ይሄ ነገር። ስለዚህ ይሄ ቅሬታ ተቃውሞ ደጋፊው ስለሰማ ነው በዛ መጠን ቅሬታውን የገለጸው ተቃውሞውን የገለጸው። ይሄን ደግሞ እሱ በተግባር በስራ ነው ማስመስከር ያለበት። አሁንም ስህተት ፈላጊ እንደሆነ ሱሌማን መጣው ያችን ተናገሩኝ ብሎ ወጣ። ምን ማለት ነው? ከሱሌማን በበለጠ ብዙ ተጫዋቾች ቅሬታ ተቃውሞ ሲቀርብባቸው እኮ በዘመናችን አይተናል። ሀገራችን ዓለማችን በጣም አነጋጋሪ ነው። ደጋፊ ቅሬታ ተቃውሞ አቀረበብኝ ወይ ደግሞ ሰደበኝ ብለህ ቤት ጥለህ ማን ነው ከሆቴል ወጥተህ መሄድ በጣም የሚደንቅ ነገር ነው። በቃ ወጥቶ ሄዷል። ወጥቶ ብቻ ሳይሆን ቅሬታ ተቃውሞ ነው። ስትፈልግ አትምጣብን እኮ ነው ያሉት ደጋፊዎች አይደለም እንዴ ሲናገሩ የነበረው ሜዳ ላይ በቃ አትጮት አንፈልግም ነው ያሉት። ከዛ የዘለለ ነገር እሱ ግን በደብዳቤው ላይ ለህይወቴ የሚያሰጋኝ ነገር ስላለ ጥበቃ ካልተደረገልኝ ቡድኑን ለመቀላቀል ፈቃደኛ አይደለሁም። አንድ ሁለተኛ ያቀረበው ደብዳቤው ላይ ምንድነው? እኔ የብሔራዊ ቡድን ተጫዋች ነኝ። ብሔራዊ ቡድን በየጊዜው ልመረጥ ልጫወት የምችለው ክለቤ ላይ ስሰለፍ ነው። ስለዚህ አሰልጣኙ የመሰለፍ እድል እየሰጠኝ አይደለም። ስለዚህ አሁንም ወደ ክለቡ የምመለሰው የመሰለፍ ዋስትና ከተሰጠኝ ነው። 100% ይሄ ከተረጋገጠልኝ ነው። ዓለም ላይ ማንም እንደዚህ አይጠይቅም። እኔ እስከሚገባኝ እኔ ምን አይነት አማካሪም እንዳማከረው አላቅም። ተጫዋቹን በዚህ ደረጃ ከሱም የማይጠበቅ ነው። እኔ ስሰማ ወይም ደብዳቤውን ሳነብ በጣም ነው የደነገጥኩት። ከዛ በፊትም በነበሩኝ ኢንፎርሜሽኖች እሱን ሳነብ ወይም ደግሞ ስሰማ በጣም የሚያስደነግጥ ነገር ነው። አዎ ሱሌማን 3 ዋንጫዎችን አንስቷል። በፕሪሚየር ሊጉ ትልቅ ተጫዋች ሊሆን ይችላል። ግን ከሱ በላይ በጣም ትልቅ ተጫዋቾች አሉ። በጣም ከፕሮፌሽናል የማይጠበቅ አይነት ውሳኔ ነው የሚወሰነው። አንዳንድ ተጫዋቾቻችን ምናልባት ለሌሎችም ትምህርት ሊሆን ይገባል። ክለብህ አንደኛ ተከፋይ አድርጎሃል፣ አምኖብህ አምጥቷል አይደለም። ግን ያንን ግልጋሎትን መክፈል ደግሞ ካንተ የሚጠበቅ ነው። ስለዚህ አሰልጣኝ ደግሞ የራሱ የሆነ ሀሳብ አለው። ሮናልዶን እኮ ብዙ ጊዜ ያስቀምጦታል። ብዙ አሰልጣኞች በዘመኑ አስቀምጦታል። አሰልጣኝ ካላመነብህ የዛሬ ፐርፎርማንስህ ካልተመቸው ሊያስቀምጥህ ይችላል። ስለዚህ አንተ ዘላለም አልፋና ኦሜጋ ሆነ የማትነካበት እድል ሊኖር አይችልም። ይሄ ደግሞ እግር ኳስ ነው። ስለዚህ አንድ ቀን ከፍ ትላለህ፣ አንድ ቀን ዝቅ ትላለህ። በዛ ምክንያት ደግሞ ተቀያሪ ወንበር ላይ ልትቀመጥ ትችላለህ። እሱ ግን ያነሳቸው በተለይ ደግሞ አንደኛ ደጋፊው ጭራሽ ሊተነፍስብኝ አይገባም የሚል ሀሳብ አለው። ሁለተኛ ደግሞ 100% የመሰለፍ እድል ካላገኘ ወደ ክለብ አልመለስም። ይሄ በጣም ምናልባት ዓለም ላይ የመጀመሪያውም ሊሆን ይችላል እንደዚህ አይነት ደብዳቤዎች ሲጻፍና ንቀትም ይመስለኛል ክለቡ ላይ ያለው ነገር በደም ስለሚያውቅ ቁልፏ ነጥብ እቺ ነች። አሁን እሱ በዚህ ደረጃ ለምን ሊዳፈር ፈለገ? ሱሌማን ለምንድን ነው ሊዳፈር የፈለገው ክለቡን? ሱሌማን እኮ ለመቀሌ ሰባ እንደርታ ከጠቀመው ያልጠቀመው ነው የሚበልጠው አይደለም? ከጠቀመው ያልጠቀመው ነው። እንኳን ያልጠቀምከውን ክለብ የጠቀምከው ክለብ ላይ እንኳን በዚህ ደረጃ ልታደርግ አትችልም። ነገር ግን ሱሌማን እዚህ ጋር ይሄን ሁሉ እያደረገ እዚህም ብቻ እኮ አይደለም የጠየቀው። ለምሳሌ ክለቡ የጡረታ ገንዘብ ይመስለኛል ቆርጦበታል። ይሄ የጡረታ ገንዘቤ ብሎ ሂሳብ ሰርቶ ወደ 300 ምናምን ሺህ ብር በአስቸኳይ ገቢ አድርጉ። እንግዲህ ህጋዊ በሆነ መንገድ የተቆረጠ ገንዘብ ነው።
ይሄም ስምምነት ይፈልጋል። እሺ መብቱ ነው። በህግ የሚመለስበት የህግ አግባብ ካለ በዛ መስተናገድ ይችላል። ነገር ግን በአጠቃላይ ግን ይህ ደብዳቤ መንፈስ ግን የሚያሳይክ ከሱሌማን ጀርባ የሆነ ኃይል አለ። እዛ ክለብ ላይ የሆነ ግንኙነት፣ ድብቅ ግንኙነቶች አሉ። እሱን መፈተሽ ማወቅ ያስፈልጋል። በዚህ ደረጃ ሊዳፈር አይችልም። 6 ወር ያልተጫወተበት ክለብ ነው ይህ ክለብ። ይህን ከጻፈ በኋላም ትርኢት እየተደረገ ያለበት መንገድ እንዴት ነው? ክለቡ ይህን በተመለከተ ከክለቡ ስራ አስኪያጅ ጋር ግንኙነት እንዳለው ሰማለሁ። ነገር ግን በደብዳቤ ጠይቋል። በደብዳቤ ግን የተመለሰለት ነገር እንደሌለ ነው የማውቀው። ይሄ አስቸኳይ መልስ ይፈልጋል። አስቸኳይ ውሳኔ ይፈልጋል። ግን ምንድን ነው የተሰጠው ውሳኔ? ምናልባት ቅድም ስናወራ ወደ ክለቡ አሁን ዝግጅት ሲመለስ ተመለስ ብዬዋለሁ። እሑድ ሲመለሱ መመለስ አለበት በቃል ነው እንግዲህ በደብዳቤ ነው የጠየቀው። ግን ይሄ ልጅ ተመለስ ብቻ ነው የሚባለውስ? ይሄ ልጅ የጠየቀው ጥያቄ ያቀረበው ሀሳብ በዚህ ብቻ ደብዳቤ ይጽፋሉ እንዲመለስ የሚለውን ነገር ደብዳቤ ይጽፋሉ። ይጽፋሉ። እንደዛ ብቻ ነው ወይ የምትለውስ? አሁንም ቅድም የምጠይቅ ጥያቄ ነው። የጠየቀው ጥያቄ ተገቢና ትክክል ነው። ተመለስ ዋስትና ጠይቋል። በምንድን ነው ዋስትና? አይ ንግግሮችን ለማድረግ የተላኩ ኮሚቴዎችም አሉ። ምናልባት ከሱ ጋር ያለው ንግግር አሁን ላይ ልጁ እንግዲህ ወደ ቤኒሻንጉል ነው ያለው፣ አገሩ ሄዷል። ስለዚህ እሱ ተመልሶ መጥቶ ንግግሮች ይጠይቃል። ሁለቱ ጉዳዮች በጣም ከባድ ጉዳዮች። ዞሮ ግን ጉዳዩ ከባድና በደንብ መፈተሽ ሱሌማን ያለ ምክንያት በዚህ መጠን በዚህ ደረጃ እየተዳፈረ አይደለም የሚል ነገር ነው ያለኝ። እኔ እንደ ግል ከማውቃቸው ከብዙ ነገር ሁኔታዎች አንጻር ስትሄድ ብዙ መፈተሽ ያለበት ጉዳይ እንዳለ ክለቡ ላይ ትመለከታል። ከዛ በኋላ የተደረገው የኪቲካ ጉዳይ አለ፣ የአብርሃም ጉዳይ አለ። እሱንም ምናልባት ከአሰልጣኙ ጋር የሚያያዙት ነገር አለ። ኪቲካ እኔም መሰለፍ አለብኝ የሚል ሀሳብ ነው የሚያቀርበው። አሸናፊ በዛ በቦታ ላይ የተሰለፈ ነው። ስለዚህ እሱ ሊሰለፍ አይገባውም። እኔ መሰለፍ አለብኝ። አሸናፊን ነው ኮች ጸጋ የሚመርጡት። ስለዚህ እኔ መሰለፍ አለብኝ፣ ከእሳቸው ጋር መስራትም አልፈልግም የሚል ሀሳብ እንዳቀረበ ነው የሚነገረው። አብርሃም በተመሳሳይ ከአሰልጣኙ ጋር ባለኝ ጤናማ ያልሆነ ግንኙነት እዚህ ክለብ ላይ መቆየት ስለማልፈልግ ነው የርኩት የሚል ሀሳብ ነው። ኪቲካ ይኸውልህ፣ በነገራችን ላይ ኪቲካ ጅማ ቲቡን እስኪለቅ ባለው ጊዜያት በአንደኛ ዙር 19 ጨዋታዎች ነው ያሉት። በ19 ጨዋታዎች ውስጥ 18ቱን ተሰልፏል። 18 ጨዋታዎች ላይ አለ። ይሄ ምክንያት ነው። አሁን ከክለቡ ስትወጣ ለምንድን ነው የምትወጣው ቢባል ኪቲካ ብቻ አይደለም፣ ብዙ እንደዚህ ከደሞዝ ክፍያ ጋር ችግር ያለባቸው ክለቦች ላይ ያሉ ተጫዋቾች ግማሽ ዓመቱ ላይ ሲመጣ እኮ ብዙ ተጫዋቾች በየክለቡ ጥያቄ ጠይቀዋል። ለምን? የተሻለ ጥቅም አግኝተው መሄድ ይፈልጋሉ። ስለዚህ ምክንያት የለውም። አሰልጣኙ ኮምፕሌን ያደርጋል። አንዱ ነው ከደሞዝ ጋር ተያይዞ ያለው ጉዳይ ነው ዋናው ነገር። ፌዴሬሽን ሄዶ የከሰሰው መልቀቂያ እንዲሰጠው ያደረገው ምንድን ነው? የደሞዝ ጉዳይ ነው። ፌዴሬሽኑም እሱን የያዘ በዛ ውስጥ ይህ ጉዳይ እንግዲህ አቶ ሽፈራውም በደንብ ገፍተው ሀሳብ ባይሰጡበትም ነገር ግን የሆነ ሀሳብ አላቸው፣ ኮምፕሌን አላቸው። ጉዳዩ በጣም እውነት ለመናገር እኔም ለማጣራት ሞክሬ የፌዴሬሽኑ አንድ ትልቅ ባለስልጣን በቀጥታ ስልክ ደውሎ ጭምር ደሞዝ ሳትከፍሉ እንዴት ተጫዋች ታጫውታላችሁ? መልቀቂያውን ስጡት ብሎ እንደጠየቀ ጭምር ሰምቻለሁ። ይሄ የሚያሳፍር ጉዳይ ነው ብዬ ነው ማስበውና በፌዴሬሽኑ አመራር ከፍተኛ አመራር ጫና መልቀቂያውን እንዳገኘ እኚህ የፌዴሬሽን አመራር እንግዲህ ለምን ለኪቲካ ብቻ አደረጉ? ሌሎች ተጫዋቾች ተመሳሳይ ጥያቄ የላቸው? ተመሳሳይ ሀሳብ አላቀረቡም? እስከዛሬ ብዙ ተጫዋቾች እኮ አቅርበዋል ለእኚሁ አመራር፣ ነገር ግን አልወሰኑም። ዛሬ ላይ ለምን ይሄ እንዲሆን ግፊት አደረጉ? ቢያንስ ግፊት አድርገዋል፣ ቢያንስ ተጽዕኖ አድርገዋል ኪቲካ እንዲወጣ።
ስለዚህ ኬቲካ ዋናው ጉዳይ አሁንም ዞሮ ዞሮ የምንመጣው ወዴት ነው? ወደ ደሞዝ ጉዳዩ ነው፣ ወደ አስተዳደራዊ ጉዳዩ ነው የምንመጣው። ኬቲካ ይሄን የጠየቀው እዛ ጋር ያለውን ክፍተት ተጠቅሞ ነው። አብርሃም አሁንም ከደሞዝ ጋር ተያይዞ ችግር አለበት። አሁንም መሰረታዊ ነገሩ እሱ ነው። ከመሰለፍ አለመሰለፍ ጋር ተያይዞ ጸጋዬ ከመጣም በኋላ አብርሃም ብዙ የመሰለፍ እድል አልተሰጠውም። ዳዊት ጌታቸው በነበረ ጊዜም አልተሰጠውም። አብርሃም እየተቀየረ የሚገባ ተጫዋች ነው። ብዙ የመሰለፍ እድል አልነበረውም አብርሃም። እንዲያውም ቅሬታ አሰልጣኞቹ እኛኛውም አሰልጣኝ ያቀርባሉ። አኩራፊ ነው፣ አይመችም የሚል ነገር ቅሬታ አለ። በትንሽ በትልቁ ያኮርፋል። ከፋሲል ጋርም እንደዛ አይነት ግንኙነት ከፋሲል ጋር የልጁ የግል ባህሪ ነውና ይሄ አሰልጣኞች አይመችም። ምናልባት እንደዛ ይመስላል። በእርግጥ ከመቀሌ ሰባ እንደርታ አሰልጣኝ ጸጋዬ ያልተመቸኝም ብሎ ከወጣ ሌላ ክለብ መጫወት ይችል ነበር። ግን አሜሪካ መሄዱ እንደ አብርሃም እንደ ኬሪየሩ በዚህ እድሜው አሜሪካ መሄድ የለበትም። ወደፊት ጥሩ ተጫዋች ነው፣ ጥሩ አቅም ያለው ተጫዋች ነው። ከባህሪ ጋር ተያይዞ አኩራፊነት ባህሪ ያለበት፣ ያ ደግሞ ከመሰለፍ ከመጫወት ጋር ያለ እንደሆነ ይገባኛል። በተወሰነ ደረጃ አውቀዋለሁ አብርሃምን። ነገር ግን ዋናው ነገር ለምንም ነገር ለመጫወት ደግሞ ባህሪ ወሳኝነት አለውና ከዛ አንጻር ዞሮ ግን ትልቁ ነገር ክፍተቱ መነሻ አለቻቸው ልጆቹ ለማኩረፍ። ይሄን ለማውጣት አይችልም እኮ አልተሰለፍኩም ብሎ ልታኮርፍ አትችልም። ክለብ ልትለቅ አትችልም። አይደለም እንዴ? በአሰልጣኙ ስር መሆን መቻል አለብን። ስለዚህ እንደ አጠቃላይ ስታጠቃለው ክለቡ ውስጥ እየተፈጠሩ ያሉ ችግሮች ሁሉ መነሻው አስተዳደራዊ ጉዳዩና ፋይናንሻዊ ጉዳይ ነው። ክለቡ አምናም ዘንድሮም በተመሳሳይ መንገድ ነው የሄደው። አምናም ከፋይናንስ ክፍያ ጋር ተያይዞ ችግር ይነሳበት ነበረ። እሺ የመጀመሪያቸው ስለሆነ ተብሎ ታለፈ። ዘንድሮ ላይ ደግሞ አስተካክለው ይመጣሉ ተብሎ ሲባል አሁንም በዛው መንገድ ሄዱ። ያ ደግሞ ቡድኑ የቁልቁለት ጉዞ እንዲሄድ እያደረገው ነው። ይህን ተከትሎ አሁን ላይ አሰልጣኝ ጸጋዬ ኪዳነ ማርያም ክለቡን ለማስተዳደር እንደተቸገሩ እየተናገሩ ነው የሚገኙት። እንዲያውም ክለቡን ለመልቀቅ የመልቀቂያ ጥያቄ ሁሉ አቅርበዋል። ይሄ ሁሉ የመጣው ለምንድን ነው? በክለቡና በአመራሩ መካከል ያለው ችግር አሁን ዞሮ የሚወድቀው አሰልጣኙ ላይ ሆነ። ይኸው አሁን ተጫዋቾቹ እየመጡ ላይ ኮምፕሌን ማድረግ ጀመሩ አሰልጣኙ ላይ። ይሄ የአሰልጣኙ ችግር ነው እንዲህ ደሞዝ መክፈል የእሳቸው ችግር እኮ አይደለም። ልምምድ ላይ ተጫዋቹ በአግባቡ ካልመጣ የመጫወት ፍላጎት ከሌለው እንዴት ብለን አሰልጣኙ ውጤት የሚያመጣው? ስለዚህ ነገ ምንድን ነው የምታወራው? ጸጋዬ ኪዳነ ማርያም ቡድኑን አወረደው ነው የምትለው፣ ግን የእሱ ችግር ነው። ስለዚህ እንዲህ ሲሆን ክለቡ አሁንም ከአሰልጣኙ ጋር ቁጭ ብሎ መወያየት ነበረበት። አሁንም እየተገናኙ ያሉት የክለቡ ሰዎች በስልክ ነው ከአሰልጣኙ ጋር። እንደዚህ ተደርጎ ክለብ ይመራል ወይ? በተለይ አቶ ሽፈራው ለምን ከክለቡ ራቁ? ለሰከንድ ከክለቡ ማይርቁ ሰው ናቸው እኔ እስከማውቃቸው ድረስ። ነገር ግን አሁን ላይ ከክለቡ ርቀው ነው ያሉት። ሲፈልጉ ስልክ ይዘጋሉ፣ ሲፈልጉ ይከፍታሉ፣ የሚፈልጉትን በስልክ ያናግራሉ። ይሄ መቀሌ ሰባ እንደርታን የቁልቁለት ጉዞውን እያፈጠነው ነው ብዬ ነው ማምነው። እውነት ነው። ዞሮ በደሞዝ ጉዳይ በርካታ ክለቦች ይጠረጠራሉ ወይም ደግሞ ይታማሉ። የምንሰማው ጉዳይ ነው። ግን ዞሮ መቀሌ ሰባ እንደርታ አሁን ካለበት ወቅታዊ አቋም አንጻር ወይም ደግሞ ካለበት ደረጃ አንጻር እንደ ምክንያት ስለሚጠቀስ መቀሌ ሰባ እንደርታን ለማትረፍ፣ መቀሌ ሰባ እንደርታን ለማዳን፣ መቀሌ ሰባ እንደርታ በሊጉ እንዲቆይ ለማድረግ የሚነሱ ጉዳዮችን እልባት መስጠት አስፈላጊ ሆኖ ስለሚገኝ ምናልባት የአስተዳደራዊ ጉዳዮችን በደንብ ስለምናነሳ አንዳንድ ኃላፊነት ያለባቸው ሰዎች ስማቸው ሲጠቀስ ለምን በተደጋጋሚ ተጠቀስን የሚል ሀሳቦችን በተደጋጋሚ ስለሚያነሱ ከዛ አንጻር ሳይሆን ግን ኃላፊነት ያለበት ግን ኃላፊነቱ መወጣት ስላለበት ወይም ደግሞ ለዛ ለተፈጠረው ችግር እልባት መስጠት የእሱ ኃላፊነት ስለሆነ እሱን ኃላፊነት ለማንሳት
በማሰብ በተደጋጋሚ ስማቸውን እናነሳለን። ግን አስተዳደራዊ ጉዳዮች በደንብ የሚነሱበት ነው። ስለዚህ ከፋይናንስ ጋር በተያያዘም በጥቅሉ እነዚህ ጉዳዮች ተዳምረው መቀለ ሰባ እንደርታን ውጤቱ ላይ በደንብ ተጽዕኖ አሳርፈውበታል። ስለዚህ ውጤቱ ደካማ እንዲሆን አድርገዋል። ምናልባት የመፍትሄ ሀሳቦች ምንድን ናቸው? አመራሩ ምን ማድረግ አለበት የሚሉትን ጉዳይ እናንሳና ዝግጅታችን ይህ በተደጋጋሚ ጊዜ የአቶ ሽፈራውን ስም ማንሳታችን ጋር ተያይዞ እውነት ለመናገር ስማቸውን በተደጋጋሚ የምናነሳው ሁለት መሰረታዊ ነገሮች አሉ። እስካሁን ክለቡን በተመለከተ ኦፊሻል የሆኑ መግለጫዎችም ማብራሪያዎችንም የሚሰጡት አንደኛ እሳቸው ናቸው፣ የክለቡ ስራ አስኪያጅ ናቸው። ሁለተኛ ከተጫዋች ዝውውር ጋር ተያይዞም አብዛኞቹ ተጫዋቾች የሚያነሱት አቶ ሽፈራውን ጉዳዩን በቅርበት ያውቃሉ ብለው የሚሉት እሳቸውን ስለሆነ ነው። ጥሩም ግንኙነት አላቸው። በቃ ከአሰልጣኙም ከተጫዋቾቹ ጋር በጣም ጥሩ ግንኙነት ያላቸው፣ ስለ ስፖርቱም በደንብ መረዳት ያላቸው፣ ማስረዳትም የሚችሉ ሰው እሳቸው ስለሆኑ ነው የእሳቸውን ስም በተደጋጋሚ የምናነሳው። እሳቸው ደግሞ በአብዛኛው የሚያስፈጽሙት ደግሞ የቦርዱን አቋም እንደሆነ መታሰብ አለበት። የቦርዱን አቋም እንጂ የግል አቋማቸውን አይደለም። ስለዚህ አቶ ሽፈራውን አነሳን ማለት ቦርዱን እያነሳን ያለ ነው። ቦርዱን አነሳን ማለት ደግሞ ክለቡን አነሳን ማለት ነውና በዚህ አንጻር እንዲታይ እንፈልጋለን እና ከዛ አንጻር ነው አቶ ሽፈራውን በተደጋጋሚ የምናነሳውና በዚህ እንዲታይ እንፈልጋለሁ። ወደ መፍትሄው ስንመጣ አሁንም እኔ ጥሩ መፍትሄ ብዬ የምለው ሶስቱን መዎች ነው። አንደኛው መክፈል ነው። ተጫዋቾቹ ያልተከፈሉ ክፍያዎች አሉ። እነዚህን ክፍያዎች ጥርት አድርጎ መክፈል ከክለቡ ይጠበቃል። ክለቡ ይሄን ያህል ክፍያ ከፍላለሁ ብሎ ሲል ገንዘቡን ከየት እንደሚያመጣውም አስቦ አቅዶ ነው አይደለም። በዚህ ደረጃ እከፍላለሁ ብሎ ሲስማማ መቼ እንዴት አመጣለሁ የሚለውን ነገር ሰርተውት ነው ብዬ አስባለሁ። ስለዚህ አሁን ላይ ቢያንስ የሁለት ወር የአንድ ወር ያለባቸውንም የአንድ ወር ደሞዝ መክፈል ያስፈልጋል ክለቡን ለማሻገር። ሌላኛው መወያየት ወይም መገናኘት ይፈልጋል። በአካል ቁጭ ብሎ እንዲያውም ከመክፈሉ በፊት መገናኘት መቅደም አለበት ብዬ ነው ማምነውና በአስቸኳይ ሁሉም አካላት ባሉበት ሁሉም አካላት ተጫዋቾቹም አሰልጣኞቹም ባሉበት ከዚህ ከክፍያ ጋር ተያይዞ ከዲሲፕሊን ጋር ተያይዞ ግልጽ ውይይት ማድረግ ያስፈልጋል። በዛ መግባባት ላይ መስማማት ላይ መደረስ ያስፈልጋል። ይሄን 4 ወር ይሄን 3 ወር ቀሪ የውድድር ዘመን 14 ጨዋታ አለ። በ14 ጨዋታውን እንዴት ያለ ዲሲፕሊን ያለ ክፍያ ችግር እንጨርስ ብሎ የጋራ መግባባት ላይ መድረስ ቀዳሚ ሊሆን ይገባል። በቃ ክፍያ የለንም ከሆነም የለንም፣ መቼ ይከፍላሉ፣ በዚህ ጊዜ እንከፍላለን፣ ለዛ ዋስትና ማቅረብ ነው። መስማማት ያስፈልጋል። ያለበለዚያ ነገ ከፍላለሁ ተነገ ወዲያ ከፍላለሁ እያልክ ማጭበርበር ካለመክፈሉ በላይ ያማል። የአብዛኛው የኢትዮጵያ ክለቦች አመራሮች ችግር ይሄ ነው፣ ውሸት። አብዛኞቹ ይዋሻሉ። ተጫዋቾቹ ለዚህ ነው ፕሮቮክ የሚሆኑት። በዚህ ቀን ይኸው 1 ሳምንት ነው የቀረው ባንክ እየሄደ ነው ሰውየው ብሎ ከኔ ጋር ቁጭ ብሎ አመራር ተጫዋች ሲዋሽ ነው አይቻለሁ፣ ሰምቻለሁ፣ ምስክር ነኝ። እንዲያውም እኔ አትመኑ አመራር ነው ብሎ በቃ ብዙዎቹ አመራሮች ይዋሻሉ። እኔ መቀሌ ይዋሻሉ እያልኩ አይደለም፣ ነገር ግን አብዛኞቹ ከልምድ ያየሁትን ነው። ፊት ለፊት ቁጭ ብሎ መወያየት መነጋገር አይፈልጉም። ተጫዋችን ወደ ክለባቸው ሲያመጡ ለማግባባት ብለው የሚገቧቸው ቃሎች ተፈጻሚ ማይሆኑ ቃሎች ናቸው ተጫዋቾቹን የሚረብሹ ቡድን የሚያናጋው። ስለዚህ ይሄንን ማቆም ያስፈልጋል። ትልቅ ሰዎች ናቸው። እውነት ለመናገር አመራሮች እኮ በቢሮአቸው በጣም የሚከበሩ ትላልቅ ቦታ ላይ ያሉ ሰዎች ምናምን ናቸው። እነሱ በኋላ ላይ በገቡት ቃል አፍረው በእነዚህ እግር ኳስ ተጫዋቾቹ ሲሸማቀቁ አያሉ።
ለማየት ፈርቶ ተደብቀው ሲሄዱ እዛ ደረጃ ላይ መድረስ አያስፈልግም። በግልጽ መነጋገር ይፈልጋል። ማድረግ ማትችለውን አላደርግም፣ የምታደርገውን ደግሞ ይሄን አደርጋለሁ ብሎ ማለት ያስፈልጋል። ተራርቆ መፍትሄ ያመጣም። አሁን በተለይ መቀሌ ካለበት አጣብቂኝ አንጻር ይሄ ውይይት በጣም ወሳኝ ነው ብዬ ነው ማምነው። ሌላው እንግዲህ በተጫዋቾቹና በአሰልጣኞቹ በአመራሩና በአሰልጣኙ መካከሎች አለመግባባቶች፣ ልዩነቶች አሉ። ስለዚህ መታረቅ ያስፈልጋል፣ እርቅ ያስፈልጋል። ግልጽ ንጹህ የሆነ ግንኙነት መቀሌን ወደ ተሻለ ደረጃ የሚያሻግረው እሱ። ስለዚህ ለብዙሃኑ ሕዝብ ሲሉ እነዚህ አካላት 3 አካላት ወደ አንድነት መምጣት አለባቸው። ይሄ ካልሆነ መቀሌ ሰባ እንደርታ ሊደርሰው የሚችለው ዕጣ ፈንታ መውረድ ነው። ሻምፒዮኑ ቡድን ሲወርድ ማየት ደግሞ እጅግ ያማል ያቆስላልና ያ እንዳይሆን ሁሉም አካላት መረባረብ ይጠበቅባቸዋል ብዬ ነው ማስበው። ይሄንን ማድረግ ደግሞ በተለይ የአመራሩ ቁርጠኛ አቋም ሊኖረው ይገባል ብዬ ነው ማስበው። በቅርብ ይሄን ያደርጋሉ ብዬ አስባለሁ። ያለበለዚያ ግን በቀጣይ ጨዋታዎች ላይ መለያየቶች ሊፈጠሩ ይችላሉ። አሰልጣኙም አይታወቅም ከክለቡ ጋር ይቀጥላሉ ወይ? አሁን በዚች የረፍት ቀን ጊዜያት የሚከናወኑ የተለያዩ ተግባራት ወሳኝነት አላቸው። ስለዚህ ክለቡ ነገ ዛሬ ሳይል ይህንን ማድረግ ይኖርበታል ብዬ አስባለሁ። አቶ ሽፈራው በስፖርት ውስጥ ቀደም ሲል እንዳልነው ልምድ ያላቸው ከመሆናቸው ጋር ተያይዞ ይህንን ነገር ይፈጽሙታል ብዬ አስባለሁ። አቶ ይርጋም መልካም ሰው ናቸው፣ ትልቅ ሰው ናቸው። እሳቸውም አቅም ያላቸው በቅርብ ጊዜ ወደ ስፖርቱ የመጡ ነገር ግን ስፖርቱን በፓሽን እያገለገሉ ያሉ ሰው እንደሆነ አውቃለሁ። እሳቸውም ለዚህ መፍትሄ አስቸኳይ እነሱ እያሉ እንደዚህ አይነት ሀሳቦች መነሳት እውነት ለመናገር እኔ አሁን አንዳንድ ጊዜ ስናገር አቶ ይርጋን ይዘክ በጣም በፓሽን የሚሰራ ጥሩ ግንዛቤ ያለው ጥሩ እውቀት ያለው ሰው ይዘ አቶ ሽፈራውን ይዘ መቀሌ ሰባ እንደርታ በአስተዳደራዊ ጉዳይ እንዲህ ሲቸገር ማየት በጣም ያማል እውነት ለመናገርና ከዛ አንጻር እኔ ባለፈው የኢትዮጵያ እግር ኳስ ፌዴሬሽን ባዘጋጀው ውይይት ላይ በማይነሱት ሀሳብ አይቼ ከዛ በፊት እኔ አላቃቸው ነበር። በርግጥ ግን ከዛ እሳቸውን ካየው በኋላ መቀሌ ሰባ እንደርታ እንዴት እዚህ ደረጃ ላይ ሊደርስ ይችላል የሚል ሀሳብን ደጋግሞ ይነሳብኛል። በጣም የሚያነሱት ሀሳብ በጣም ደርዝ ያለው ሀሳብ ነው የሚያነሱት። ማን ነው አቶ ሽፈራውን በተመሳሳይ ጥሩ ግንዛቤ ያላቸው ናቸው፣ ባለ ልምድ ናቸው። ስለዚህ እነዚህ ሁለት ሰዎች ባሉበት መቀሌ ሰባ እንደርታ እንደዚህ አይነት ጉዳዮች በተለይ አስተዳደራዊ ጉዳዮች በዚህ በመልበሻ ክፍል ላይ የሚረብሹ ነገሮች ሲፈጠሩ ብዙ ከነሱ የማይጠበቅ ነገር ነውና በቶሎ እልባት መስጠት ይጠበቅባቸዋል። አሁን መቀሌ ሰባ እንደርታን በእነሱ እጅ ላይ ሆኖ በታሪክ ራሱ አያርገውና ቢወርድ በጣም ከባድ ነገር ነው የሚሆነው። ስለዚህ እንደዚህ አይነት አቅም እያላቸው ያንን አቅም ሳይጠቀሙበት መቀሌ ሰባ እንደርታ ከጃቸው ቢያመልጣቸው የታሪክ ተወቃሽ ይሆናሉ። ስለዚህ አትሊስት ይገባኛል እኮ የፋይናንስ ችግር እንዳለ እረዳለሁ። ነገር ግን ያም ቢሆን ግን እነሱ ባላቸው አቅምና እንትን ግን ጉዳዩ በዚህ ደረጃ እንዳይሰፋ ማድረግ የሚችሉበት እድል እንዳለ ነው የሚሰማኝና ያንን አልተጠቀሙም። ስለዚህ አሁን አውጥተው ከደበቁበትም ቢሆን አውጥተው ይጠቀሙታል ብዬ ነው ማስበው። እንግዲህ መቀሌ ሰባ እንደርታ በሊጉ ላይ ቆይቶ ማየት የሁላችንም ምኞት ነው፣ የሊጉ ድምቀት ነው። ስለዚህ ያ ድምቀትነቱ እንዲቀጥል እንፈልጋለን። መልካም። ዞሮ ለሁሉም በመቀሌ ሰባ እንደርታ ውስጥ ብዙ ሪሶርሶች አሉ፣ ብዙ ኃይሎች አሉ፣ ብዙ ጉልበቶች አሉ። የተጫዋቾችም ያሰልጣኝም እንዲሁም ደግሞ ያመራረም እነዚህን አቀናጅቶ መጠቀም የሚገባ ነው የሚሆነው። ስለዚህ ቅድም ያነሳናቸው ጉዳዮች በደንብ አጽንኦት መሰጠት ያለባቸው ናቸው። መነጋገር፣ መወያየት፣ ለችግሩ ደግሞ መፍትሄ መስጠት ከመቀሌ ሰባ እንደርታ አመራሮች፣ ተጫዋቾች እንዲሁም ደጋፊዎች ሁሉ የሚጠበቀው ጉዳይ ነው። ውድ ተመልካቾቻችን የመቀሌ ሰባ እንደርታ የቁልቁሎት ጉዞና የሜዳው ምስቅልቅል በሚለው ጉዳይ ላይ ቆይታ አድርገንበት የዛሬው የብስራታ ፕሮግራማችን የተከታተላችሁትን ይመስል ነበረ። ያላችሁን ሀሳብ አስተያየት በአስተያየት መስጫ ላይ አስፍሩልን። ፕሮግራም አዘጋጅቶ ወደ እናንተ ማድረሱ መላኩ ወልደ ሰንበትና እኔ አንተነህ ታረቀ ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን አብረናችሁ ቆይታ አድርገናል። ሰናይ ጊዜን ተመኘ።